በመጀመሪያ ማንችለውን እንችል አድርጎ እዚህ ያደረሰን ፈጣሪ ከናቱ ጋር ይመስገን ማለት ፈልጋለሁ። ዛሬ እዚህ የተሰበሰብነው የሃጫሉ ሁንዴሳ መስዋዕትነት 6ኛ ዓመቱን በማስመልከት እንዲሁም ደግሞ በሱ ሰበብ የሃጫሉን ሽልማት የምናዘጋጀው በሃጫሉ ሁንዴሳ ፋውንዴሽን ነው። እናንተም ደግሞ ይሄን ጥሪያችንን አክብራችሁ እዚህ ስለመጣችሁ በጣም እናመሰግናለን። ጅርቱ 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 ማለት አላችሁ ማለት ነው ብሏል። ይሄ ንግግር ያጬ ንግግር ነውና በድጋሚ ጥሪያችንን አክብራችሁ ስለመጣችሁ ባጬ ስም አመሰግናለሁ። እናመሰግናለን። የሃጫሉ ሁንዴሳ ሽልማት የሚዘጋጀው በየአመቱ ያጬን መስዋዕትነት በማስመልከት ነው። በማስመልከት የሚካሄድ የዘፈን ወይ ደግሞ የሙዚቃ ስራዎችን አንድ ላይ ለቅመን እሱም የሚለቅመው ወይ በዌብሳይት የሚመዘገቡ አሉ። ከሱ ደግሞ እሱ ላይ ተመዝግበው የቀሩትን ደግሞ በውስጥኛ እንሰበስባለን። ተሰብስበው ነው የሚወዳደሩት። ይሄ ውድድር የሚካሄደው በአንድ አመት ውስጥ የወጡ ወይም ደግሞ የተሰሩ ስራዎች ናቸው። እሱም ከሰኔ 22 2017 እስከ ሰኔ 21 2018 ድረስ ያሉት ስራዎች ናቸው ወደ ውድድሩ የሚገቡት ማለት ነው። እነዚህ ስራዎች ሶስት አይነት እንትን አላቸው ወይ ደግሞ ሁለት አይነት ነው አካሄዱ ማለት ነው። መጀመሪያ የተሰበሰቡት እንትን ይቅርታ እንግዲህ ኮሪያ ማሪፋን ስለሚመደኝ ኮሚቴው ይሰበሰብና ባለሙያዎቹም አንድ ላይ ሆኑና ያ የተሰበሰበው አልበምን ጨምሮ 250 ዘፈኖች ናቸው። እነዛ የተሰበሰቡት መጀመሪያ ይጣራሉ። ከተጣሩ በኋላ ወደ ዳኞች ይሄዳሉ። ዳኞች ለተሰጣቸው ዘፈኖች በካታጎሪው መሰረት ነጥብ ይሰጡና ይመልሳሉ። ነጥብ ተሰጥቶ ከተመለሰ በኋላ ያኛው ይደመርና ቶፕ 10 ይወጣል። ከቶፕ 10 ውስጥ ደግሞ ተመልሶ ወደ ዳኛ ይሄዳል። ዳኛ አሁንም ለቶፕ 10 ነጥብ ከሰጠ በኋላ ከተመለሰ በኋላ ቶፕ 5 ይወጣል። ያ ቶፕ 5 ደግሞ ለህዝብ ይወጣል ማለት ነው። ዳኞች እዚህ ላይ የተሳተፉት ወደ 32 ዳኞች ይሆናሉ። ዳኞች ናቸው። ቶፕ 5 ወደ ህዝብ የሚወጣው 10% ለህዝብ ነው። 90% በሙያና በባለሙያ የሚታይ ነው። እነዚህ ሽልማቶች በአጠቃላይ የሃጫሉ ሁንዴሳ ፋውንዴሽን የሚያዘጋጀው አዋርድ ሽልማቶቹ 11 ናቸው። 11 ዘርፎች አላቸው። እነሱም የአመቱ ምርጥ አልበም፣ የአመቱ ምርጥ ዘፈን ግጥምና ዜማ፣ የአመቱ ምርጥ አቀናባሪ፣ የአመቱ ምርጥ የባህል ዘፈን፣ የአመቱ ምርጥ ዘመናዊ ዘፈን፣ የአመቱ ምርጥ ወንድ አርቲስት፣ የአመቱ ምርጥ ሴት አርቲስት፣ ምርጥ አዲስ ወንድ ወይንም ሴት አርቲስት፣ ምርጥ የአመቱ ሙዚቃ ቪዲዮ ዳይሬክተር ነው የሚመለከተው፣ ምርጥ የአመቱ ሲኒማቶግራፈር እና ምርጥ ባህላዊ ውዝዋዜ ኮሪዮግራፊ ማለት ነው። በተጨማሪም የአጬን አዋርድ ለየት ያደርገዋል ብለን የምናስበው አጬ በህይወት እያለ የተረሱ ሰዎችን ወይ ደግሞ አንዳንድ ሰዎችን ሄዶ ይጠይቃል። እኛም ይሄንን የሱን ሌጋሲ ለማስቀጠል የአርቱን ብቻ ሳይሆን ሙዚክ ኬር የሚባል ፕሮግራም ወይ ደግሞ እንትናለን እዛ ውስጥ በተጨማሪም ላይፍ ታይም አለን ማለት ነው። ቅድም እንደገለጽኩላችሁ ያው ዳኞቹ ሁለቴ ነው የሚያዩት። ሁለት ዙር ነው ያላቸው። መጀመሪያ ሁሉንም ዘፈን ያሉ፣ ከዛ ቶፕ 10 ይመጣል። ቶፕ 10 ይመለስና ቶፕ 5 ይሆናል። ቶፕ 5 ለህዝብ ይወጣል። ከቶፕ 5 ውስጥ የህዝብ ድምጽ 10% ነው። 90% የዳኛ ውጤት ይሆናል ማለት ነው። እንግዲህ እነዚህን የምናደርግበት ምክንያት ወይም ደግሞ መነሻችን ሃጫሉ ስለሆነ እግዚአብሔር እድሜና ጤና ከሰጠን እንሄድበታለን ማለት ነው። ይሄ ለህዝብ የሚወጡት ዘፈኖች 6 ናቸው ወይ ደግሞ ስራዎች 6 ካታጎሪ ያላቸው። እሱም የአመቱ ምርጥ አልበም፣ ምርጥ የባህል ዘፈን፣ ምርጥ ዘመናዊ ዘፈን፣ የአመቱ ምርጥ የወንድ አርቲስት፣ የአመቱ ምርጥ የሴት አርቲስት እና ምርጥ ወንድ ወይንም የሴት አዲስ አርቲስቶች ማለት ነው። ለህዝብ የማይወጡት ደግሞ የአመቱ ምርጥ ዘፈን ግጥምና ዜማ ለህዝብ አይወጣም፣ በዳኛ ነው የሚታየው። ምርጥ የአመቱ የሙዚቃ ቪዲዮ ዳይሬክተር በባለሙያ ነው የሚታየው። ምርጥ የአመቱ ሲኒማቶግራፈር እና የአመቱ ምርጥ አቀናባሪ እንዲሁም ውዝዋዜዎች 5 ካታጎሪዎች ወደ ህዝብ አይወጡም፣ በዳኛ የሚሰጡ ናቸው ማለት ነው።
እንግዲህ ከዛሬ ጀምሮ ለህዝብ ይፋ ይደረጋል። ዛሬ መግለጫ ከሰጠንበት ቀን ጀምሮ ለ10 ቀን አየር ላይ ይቆያል። እናንተም እንግዲህ የምትከታተሉን በሊንካችን በሃጫሉ ሁንዴሳ ፋውንዴሽን ላይ ይለቀቃል። በዌብሳይቱ ገብታችሁ እንድትመርጡ እንዲሁም የምትወዱትንና የምታደንቁትን ዘፋኞች እንድታበረታቱ እንላለን። እናመሰግናለን። በሃጫሉ ስም ደረጃ እንዴት ፋውንዴሽኑ አልታወቀም ወይ ደግሞ ስራ አልሰራም ላልከው ልክ ነህ። ያው በዚህ ዘመን በጣም እንትን ጠይቃል፣ ፕሮሞሽን ይጠይቃል። ሃጫሉ ፋውንዴሽን በጣም አስፈላጊ ነው። ለኔም ጥያቄ ነው። በዚህ አንተ የጠየቀው ጥያቄ መኖር አለበት። የሚኖረው ግን ይሄ ፋውንዴሽን ማለት ያው ጀስት እንደምታውቀው ሰው ነው። የሰው ምንድነው ይሄ ኮምፒቲሽን ወይ ደግሞ የሰው እንዳለ ሰዎቹ ህዝቡ መሳተፍ አለበት እዚህ ላይ ኢንዲቪጁዋል ላይክ እንትን አለን ኤስኤምኤስ 7855 በሱም መደረግ ይቻላል። ሃጫሉ በህይወት በነበረበት ታይም ሰው ሆኖ ነበር ሲኖር የነበረው። እንደ ሰው ነበር፣ ለሰው ሲኖር ነበር። ሃጫሉ በጣም ሀገርን ይወዳል፣ ሰውን ይወዳል። ለዛ ነው ሃጫሉ ተወዳጅ ነው፣ ይወደዳል። አሁንም የሱ ስራም ብዙ ነገር የሚሰራ ነው የሚሆነው ከዚህ በኋላ ማለት ነው። እንደኔ ግምት ለምን ባንዲራ ማለት ያው ሰዎች ናቸው። እንደዚህ ሰዎች ደግሞ ለሀገርም ባንዲራ እነሱ ናቸው። ያን ነገር ባንዲራ እንደምኖር ሁሉ እንደዚህ ሰዎች ስራቸው ይኖራል። እዚህ ጋር በጣም መሰራት አለበት ለፋውንዴሽኑ። አዋርዱም ደግሞ ያው የኢትዮጵያ ህዝብ አዋርድ ነው ብዬ ነው የምገምተው። ስለዚህ በዚህ ቢታይ አሪፍ ነው። ይሄ ነው። በዚህ አንድ ተረት አለው አጬ አከቲ ገልቱ ገልቴቱ ገባዳን ገለጀቲ ወደ አማርኛ መቀየሩን ባልችለውም ማለት ነው። እና እንዴት ሆነን እዚህ እንደደረስን ፈጣሪና እኛ እናውቃለን። ውስጥ ያለው ሰው ያውቃል። ውጪ ሆኖ ለሚመለከተው ተመልካች ምንም ላይመስል ይችላል። ሁሌም እኔ እግዚአብሔርን አመሰግናለሁ። ከእግዚአብሔር ቀጥዬ አጬን ነው የማመሰግነው። ከአጬ ቀጥዬ ደግሞ ይሄ ነገር እዚህ እንዲደርስ ብዙ ጥረት የሚያደርጉ የጀርባ አጥንቶች የሚባሉ አሉ። እነሱ ባይኖሩ እኛም እዚህ ባይደርስን፣ ወደፊትም እነሱ ሲኖሩ ነው የምንቀጥለው። በተጨማሪም እናንተም ደግሞ አንድ የዚህ ፕሮግራም ወይ ደግሞ የዚህ ሌጋ የጀርባ አጥንት ስለሆናችሁ ወደፊት ለምንሰራው ስራ ተስፋ አለን። ከእናንተ ላይ የምንፈልገው ነገር ስላለ ማለት ነው። እና አዲስ ነገር ለኔ ሃጫሉና ሃጫሉ ብቻ ነው። ይሄ ነው አዲስ ነገር ልልህ አልችልም። በተጨማሪ ደግሞ የፕሮግራሙ ምን አዲስ ነገር አለ ለሚለው እዛ ላይ ታድማችሁ እንድታዩ እፈልጋለሁ። ወደ ዓለም አቀፍ ደረጃ ለማሳደግ ምን ጥረት አላችሁ ወይ ደግሞ ምን ታደርጋላችሁ ለተባለው ህጻን ልጅ ሲያድግ እንግዲህ ቀስ ብሎ አይደለም የሚያድገው፣ ሂደት አለው። ሁሉም በሂደት ነው የሚያድገውና በሂደት እየሄድን አሁን 5 አመት ደርሰናል። ለውጣችንን እኛ ላናቅ እንችላለን። እስቲ ይሄ ነው ያለው ለውጥ፣ ይሄ ነው፣ ይሄን አሻሽሉ ብላችሁ እናንተ ለኛ አስተያየት ስጡንና አንድ ላይ ሆነን የአጬን አዋርድም ሆነ የአጬን ፋውንዴሽን እናሳድግ ነው የምለው። እሺ መስሎ የእናንተን ጥያቄ መልሼ ለእናንተ ማለት ነው። ሌላው ደግሞ በኪነ ጥበብ ዘርፍ ተጽዕኖ እንግዲህ ተጽዕኖን እናንተ ራሳችሁ ብትነግሩኝ ይሻለኛል። እኔ የአጬን ተጽዕኖ ታውቃላችሁ፣ እንግዲህ ከኔ በላይ እናንተ ታውቃላችሁ። እኔ በማውቀው ደረጃ አውቀዋለሁ። እኔ ከማውቀው በላይ ደግሞ ህዝቡም ያውቀዋል፣ አድናቂውም ያውቃል ምን አይነት ሰው እንደሆነ። በዛ ልክ ሄደናል ወይ ለሚለው እንዳልኩ ገና ትንሽ እርምጃ እየተራመድን ነው። ብዙ ይቀረናል፣ ብዙ እንሰራለን። ያን ስራ ለመስራት ግን ብዙ የሚያስፈልጉን ነገሮች አሉ። በኢትዮጵያ ወይ በሀገራችን ወደ 60 ሚሊዮን ከዛ በላይ የኦሮሞ ነው ከዛ በላይ አሉ ይባላል። 100 ምናምን ሚሊዮን አለ። 150 ሚሊዮን ሲኖር በቀን 7861 ላይ አንድ ብር 7855 ላይ አንድ ብር ቢጥልልን እስቲ ምን ያህል ስራ እንሰራለን ብላችሁ ራሳችሁ ካልኩሌት አድርጉ። ይሄ መልእክት ለእናንተ ብቻ ሳይሆን ለሁሉም ነው፣ ለሚመለከተው ሁሉ ነው ማስተላልፈው በዚህ አጋጣሚ ማለት ነው። ፋውንዴሽን ሲባል አንዳንዴ ብዙ ነገር ያለው የተረፈው ወይ ደግሞ በቃ እንዴት ብዬ እንደምናገር አላውቅም። አሁን እዚህ ጋር ስንመጣ ባዶ ነበረ፣ እናንተ ስትመጡ ነው የሞላበት። ፋውንዴሽንም እንደዛ ነው። ሰዎች ሲመጡበት ደግሞ ሰዎች በሚሰጡት ነገር ሙሉ እንሆናለን። ከዛ ውጭ ግን
ምንም መስራትም አንችልም፣ መንቀሳቀስም አንችልም። ሰውም ህዝቡም ይሄን እንዲያቀልን እንፈልጋለን ማለት ነው። እስካሁን እየሰራን ያለነው በዘፈን ነው፣ በዘፈን ዘርፍ ነው እየሰራን ያለነው። ወደ ሌላ ዘርፍ አልሄድንም። ልክ አርት ውስጥ ያለውን ነገር እንጨርስና ወደፊት ነው የምላችሁ። ይሄን ብቻችንን አይደለም የምንሰራው፣ እናንተም ከኛ ጋር ሆናችሁ እያገዛችሁን ወደፊት የምንሰራው ስራ ስለሆነ የኦሮሞ ውስጥ ያለውን አርት ከጨረስን በኋላ ብዙ ዘርፎች አሉት አይደል? እሱ ራሱ አሁን ትንሹን ዘርፍ ነው ያዝነው፣ ቢያንስ 11 ነው ያዝነው። ከዛ በላይ ነው ያለው ዘርፍ። እሱን ከጨረስን በኋላ እንግዲህ ወደ ሀገር አቀፍም ወደ ዓለም አቀፍም እንሄዳለን። ይሄንንም የምንሄደው አንደኛ እግዚአብሔር ከፈቀደ ነው፣ ሁለተኛ ደግሞ የእናንተ ድጋፍ ሲኖር ነው ማለት እፈልጋለሁ።